በኃይሉ የሰላምን አበል አንስቶ ለብሌን ይሄ ያንቺ ካሳ ሊሆንሽ ይገባል፣ ምክንያቱም በድዬሻለሁ ብሎ ወጥመድ አብጅቶ ወሰቷታል። በወጥመዱ ደግሞ እሱ ራሱ ተጸምዶበታል። የብሌን እናትም እናትና ልጅን አገናኛለሁ ብላ ወደ እነ ብሌን ቤት እየሄደች ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁ። አደራ ቀጣይ ድራማውን ይዤላችሁ መጥቻለሁ። የብሌን አሳዳጊም ቀጥታ ብሌን ያለችበት ቤት አንኳኩታ ስትገባ ሁሉም እቤት ነበሩ። ዳግምም እቤት ነበረ። ዳግምም እሷን ሳያት በጣም ይደነግጣል። ገነትም በጣም ትደነግጣለች። ነገር ግን እናትና ልጅ መሆናቸውን አልተዋወቁም። እሷም እሱ ያለበት ቦታ ነበረ፣ እሱም ደግሞ እሷ ያለችበት ቦታ ሄደው ነበረ። ነገር ግን ልባቸው ነፍሰ ስጋቸው እየነገረቻቸው ነው። ግን እነሱ ደግሞ እናትና ልጅ መሆናቸውን አላወቁም። እሷም ገነትም ልጄ ይቅር በይኝ ከወላጅ እናትሽ አራርቄሻለሁ ስትላት፣ ብሌንም እማዬ አንቺ ምንም አላጠፋሽም፣ ምንም ቢሆን እኔ እንደዛ መናገር የለብኝም ነበረ ስትላት፣ ልጄ እኔ ነኝ ጥፋተኛ፣ ወላጅ እናትሽ እዚህ አካባቢ እንዳለች ሰምቻለሁ፣ እንደምንም ብዬ አፈላልጌ አገናኝሻለሁ ትላታለች። ከእንግዲህ በኋላ አንቺም በእናት ናፍቆት እሷን በልጅ ናፍቆት ተለያይታችሁ መኖር የለባችሁም። እስካሁንም እኔ እንድትለያዩ ያደረኩት እንዳላገናኝሽ ያረኩት ልጅሽን እንገልብሻለሁ ስላሉኝ ነው። ከእንግዲህ በኋላ ግን ምንም ቢፈጠር አገናኝሻለሁ ስትላት፣ እማዬ አንቺ እናቴ ነሽ፣ ምንም ቢፈጠር ምንም ቢሆን ከእናቴም በላይ አንቺ እናቴ ነሽ እያለቻት፣ ሰላም በጣም በድንጋጤ ትኩረት ውስጥ ሆና እያየቻቸው ትገኛለች። በዚህ መካከልም ድንገት በኃይሉ ይመጣል። ገነት እሱን እንዳየች፣ አንተ አውሬ ጭራቅ እዚህ ሰውዬ ጋ ነው ወይ የምትሰሪው? እኔን ምን እንዳደረገኝ ምን ታውቂያለሽ? ስትላት፣ ይሄ ሰውዬ እኮ ነው ወረቀቴን ቀዳዶ የጣለው፣ እኔ ስንት ዋጋ የከፈልኩበትን። ገነትም ትሰማለህ አይደለ? ላንተ ምንም ላይሆን ይችላል፣ እኔ ግን የስንት ሰው ፊት ገርፎኝ ነው ያንን ወረቀት ያመጣሁት። ልጄ አንተ ባደረከው ነገር ነው ገረድ የሆነችው ስትለው፣ ሰላምም በኃይሉ እውነት ነው ወይ ይሄ ነገር? እኔ ወንድሜ እንደዚህ ያደርጋል ብዬ አላምንም ስትል፣ ኃይሉም በድንጋጤ ውስጥ ሆኖ አይ ሲል፣ ጭራሽ ልትዋሸኝ ትሞክራለህ ወይ? በስልጣን ተመክተ ቀዳደክ ሰድበክ እያባረርከኝ አንተ አይደለክም ወይ? ትለዋለች ገነት። በኃይሉም በጣም ይቅርታ፣ እኔ ራሱ በዛን ሰዓት ጥሩ ስሜት ላይ ስላልነበርኩኝ ነው። ጸጸቱ ግን እንደ እግር እሳት እያንገበገበኝ ነበረ። አሁን ይቅርታ በይኝ፣ ይቅርታ አድርግልኝ ይልና የገነት እግር ላይ የውሸት ይቅርታ ይጠይቃታል። ይቅር በይኝ ሁሉንም ነገር አስተካክላለሁ እያላት፣ እሷም ደግሞ ገነትም በቃ እንደ ድሮ እኮ የድሮ ጸባይክ መስሎኝ ነው፣ ተነስ ይቅርታ አድርጌልሃለሁ አይገባም ትለዋለች። በኃይሉም ተነስቶ ከእግሯ ስር እየተቅለሰለሰ፣ እኔ እኮ ምን ኖሮኝ ነው የምመካው? ስላጠፋውኝ ነው ይቅርታ የጠየኩሽ ሲላት፣ እሷም ታምነዋለች። ብሌንም በቃ እናቴ ልሸኝሽ ብላት ይዛ ስትወጣ፣ ገነትም በጠበጥኩ አይደለ በጣም ይቅርታ ትላቸዋለች። ሰላምም ምንም ችግር የለም ብላት እሷም ወደ ቤቷ ትሄዳለች። ገነትም በኃይሉም ስራ ቦታ እንዳለ ብሌን ትሄድና ታንኳኳ ትገባና፣ ምን ፈልገሽ ነው ሲላት፣ ትናንትና የመሬቱን ጉዳይ እንደምትጨርስልኝ ነግረከኝ ነበረ ስትለው፣ አዎ እጨርስልሻለሁ፣ ነገ ብናደርገው ምን ችግር አለው ሲላት፣ እሺ ምንም ችግር የለውም ብላ በቃ እኔ ልሂድ ስትለው፣ አይ ቆይ እስኪ ትንሽ አረፍ በይ፣ ባለፈው ያደረኩት ነገር ትክክል አይደለም፣ ልመታሽ ቀርቶ ልናገርሽ ራሱ ተገቢ አይደለም፣ በእውነት በጣም ይቅርታ አድርግልኝ ሲላት፣ ብሌንም አረ ምንም ችግር የለውም ስትለው፣ እሱም ለበደልኩሽ ነገር ካሳ እንዲሆንሽ ይችን ስጦታ ያዥ ብሎ ይሰጣታል።
ይህንም አልቀበልም ብላ ታምታታች። በኋላ እሱም በቃ ውሰጁ ይሄ ላንቺ የሚገባ ነው ይላታል። እሷም እሺ በጄ ብላ ስጦታውን ተቀብላ ወደ ቤት ትሄዳለች። በኃይሉ ይሄንን ወርቅ ለብሌን ያበረከተላት ከሰላም ስር ሰርቆ ነው። በባለፈው ለጥቂት ተርፈሻል ፍላሽ ሰርቀሽ፣ አሁን ላይ ግን ማንም አያስጥልሽም፣ አንቺን ወደ እስር ቤት እሷን ደግሞ ሰላምን ወደ መቃብር ነው የምልካችሁ እያለ ይፎክራል። ብሌንም ደግሞ እሱ ባጠመደው ወጥመድ እሷም ወጥመድ ውስጥ ነው የከተተችው። ብሌንም ወደ ቤት ስትመለስ ሳሎን ቁጭ ብላ ቃልን ታገኛታለች። ቃልም አንቺ ገረድ የት ሄደሽ ነው? እኔ አንቺ እያለሽ እኔ በራብ መሞት አለብኝ ወይ ስትላት፣ ወጥ እኮ አለ ነበረ ቃል አላየሽውም ወይ ስትል፣ አንቺ እኔ ያዱኛ ልጅ ነኝ ወይ ያደረ ምግብ የምበላው ስትል ሰላም ትሰማታለች። ምንድነው ያልሽው ልጄ ስትላት፣ ይቺ ናታ እኔን ያደረ ምግብ ብይ የምትለኝ ስትል፣ አይ እሱን አይደለም የማን ልጅ ነው የማን ልጅ ነኝ ነው ያልሽው ስትላት፣ ያዱኛ ልጅ ነኛ ብላ ትመልስላታለች። ሰላምም አዱኛ የአባትሽ ስም እኮ አዱኛ አይደለም እረስተሽው ነው ወይ ስትላት፣ ቃልም በጣም ትደነግጥና ማልቀስ ትጀምራለች። ሰላምም እየደጋገመች የአባትሽ ስም ማን ነው ንገሪኝ ዝም አትበይኝ ስትላት፣ ቃልም ስቅስቅ ብላ ማልቀስ ከጀመረች በኋላ እሷም ቃልም ማስመሰሏን ቀጥላ፣ ማናት እናቴ ማናው አባቴ አንቺን ልጠይቅሽ ምንም በማላስታውስበት ሜዳ ላይ ጥለውኝ ለሄዱት እናት አባቴ ነው ወይ ብላ ትትላታለች። ሰላምን ልጅነቴን በመከራ እንድኖር ነው እኮ ያደረጋችሁኝ። ሰላምም እቅፍት አድርጋትና ቃልን ይቅርታ ልጄ በመከራ እንድትኖሪ ፈርጄብሻለሁ እያለች ስታባብላት፣ ቃል ደግሞ እሷ ሳታያት እየሳቀችባት ትገኛለች። ብሌንም አጠገባቸው ነበረችና ወደ ክችን ስትሄድና ቃል በጣም ታሳዝናለች። ለካ ወዳ አይደለም እንደዚህ የምትሆነው፣ እኔስ እንደዚህ ብሆንስ ቢያንስ ከእናት በላይ የምታሳድግ እናት አግኝቻለሁ። እሷ ግን በምን አይነት መከራ ውስጥ እንዳለፈች እሷና ፈጣሪ ብቻ ነው የሚያውቁት። ብቻዋን ቆማ እንደዚህ እያወራች እያለ ብሌን ቃል ትመጣና፣ አንቺ ገረድ ምንድነው ፍላጎትሽ? እኔና እናቴን በመሀል ጣልቃ እየገባሽ የምታጣሊን፣ እኛ ሰላም እንድንሆን አትፈልጊም ወይ ትላታለች። ቃልም አረ እኔ እናንተ እንድትጣሉ አልፈልግም ስትላት፣ ለዚህ ነዋ በየጊዜው ችግር እየፈጠርሽ ችግር የምትሆኝብን ትላታለች። አረ እኔ ምንም አልፈጠርኩም እያለቻት እያለ ቃልም ዝም በይ አንቺ ገረድ ደግሞ በየጊዜው የምታውደለድሊውን ነገር አቁሚ ትላታለች ብሌንን። እስተከፈልንሽ ድረስ ስራና ስራ ብቻ ነው መስራት ነው ያለብሽ ስትላት፣ ብሌንም እሺ ቃል ደግሞ ቆንጆ ምግብ እየሰራውልሽ ነው ስትላት፣ እውነትሽን ነው ብላ ዲስቱን ትከፍትና ቃል በጭልፋ ወጡን ትጨልፍና መሬት ላይ እየደፋችው፣ ልክሽን ወቂ አንቺ የሚገባሽ ምግብ በሳህን ሳይሆን መሬት ላይ ነው ብላ አንቺ ገረድ ብላ ጥላት እየሮጠች ስትወጣ ዳግም ያገኛታል። ቃልን በሰላም ነው ወይ ብሎ ሲጠይቃት፣ ምግብ እርቦኝ ምግብ ስጨኝ ስላት ወጡን መሬት ደፋችው ትለዋለች። ዳግምም በጣም ይደነግጥና ማ ብሌን ብሎ ሲላት፣ ንቀቷ ነው እንጂ እንደው ስሙ ትልቅ ምግብ መጠየቅ ጥፋት ነው ወይ ስትለው፣ አረ አይደለም ይላታል። ቃልም አንዳንድ ሰዎች እኮ ምንም አይነት ክብር አይወድላቸውም ስትል፣ ዳግምም ይላታል። ቃልም ለማንኛውም ደብሮኛልና ና ትለዋለች። ለማንኛውም አንተም ጣል አታድርገኝ ስትለው እሺ ይላታል። እሷም ተመልሳ ወደ ቤት ትገባለች። እሱም ወደ ኪችን ይገባል። ብሌንም ፎጣ አንስታ የደፋችውን ወጥ ልትወለውል ስትል ዳግም እጇን ይዛትና አንጭ ልወልውል ይላታል። እኔ ገረድ ነኝ መወልወል ያለብኝ እኔ ነኝ ስትለው፣ አንቺ ገረድ አይደለሽም አንጩ ልወልውለው ይላታል።
ዳግምም እንደውም አንድ ነገር ልንገርሽ፣ ከማውቃቸው ሴቶች ሁሉ አንቺ ምርጥ ሴትና ልዩ ሴት ነሽ ይላታል። ቆንጆ ነሽ፣ ማንም ሊወዳት የሚችል ሴት ነሽ፣ ውብ ነሽ ይላታል። እሷም ደግሞ ፈገግ እያለች በዛ ላይ ለሌሎች ሰዎች የምታስቢ ምርጥ ሰው ነሽ ሲላት ሊስማት ሲል አሁን ስራ አለብኝ ብላ ጥላው ትሄዳለች። ሰላምም የቃልን ፀጉር ቅባት እየቀባቻት ብሌን ትመጣና እማዬ ጋ ሂጂ ልምጣ ወይ ስትላት ሂጂ ምንም ችግር የለውም ትላታለች። ብሌንም አመሰግናለሁ ብላ ከበር እንደወጣች ዳግም ያገኛታል። የት ነው የምትሄጂው ሲላት እናቴ ጋ ነው የሚሄደው ትለዋለች። እሱም ፍቃደኛ ከሆንሽ አብረን እንሂድ ይላታል። እሷም ችግር የለውም ትለዋለች። ሮጬ ልብሴን ቀይሬ እመጣለሁ ይላትና ልብሱን ቀይሮ አብረው ተያይዘው አሳዳጊ እናቷ ጋር ይሄዳሉ። እዛ ሲሄዱም ቤት ገነት አልነበረችም። በሩን ከፍተው ይገባሉ። በሩን ከፍተው ሲገቡ በጣም ዳግም ይደነግጣል። ምን ሆነክ ነው ብላ ስትጠይቀው ብሌንም ይሄ ቤት የድሮ ከእናቴ ጋራ የኖርኩበት ይመስላል። ያኔ በችግር በደሳሳ ጎጆ በሚያምር ደስ በሚል ህይወት ውስጥ ያሳለፍነው ይመስላል ይላታል። እሷም ዝም ትለዋለች። ገነትም ከውጭ ስትመጣ ምነው ልጄ በተዘጋ ቤት እንግዳ ይዘሽብኝ መጣሽ ስትላት አረ ችግር የለውም ደግሞ እኔ እንግዳ አይደለሁም ይላታል ዳግም። ገነትም በፈገግታ እሱስ ልክ ነህ ናስቲ ቀፈኝ ጠያቄ ብላ እቅፍት አድርገዋለች። ገነት ግን ያቀፈችው ልጇን ነው። እሷ ግን አላወቀችውም፣ እሱም አላወቃትም። ገነትም ምግብ አቅርባላቸው እየበሉ እያለ ብሌን ድንገት ግድግዳውን ትመለከትና እማዬ ፎቶሽ ስትላት ፎቶዬን እኮ ባክሽ ትናንትና ሳጸዳ ወድቆ ተሰበረብኝ ትላታለች። እስኪ አንጭው እንየው ስትላት እንደዛ ይሻላል ብላ ምግቡን ትታ ተነስታ ፎቶውን ልታመጣ ስትሄድ ትዝ ይላታል። አጋቹ ያንን ፎቶ አይቶ ያደረሰባትን ስቃይና ልጅሽን እገለዋለሁ ያላትን ስላስታወሰች አይ ይቅር በሌላ ቀን አሳየሻለሁ ብላ ተመልሳ ምግቡ ጋር ቁጭ ትላለች። ገነትም በዚህ መሀል ላይ እየበሉ እያለ ለዳግም ስልክ ይደወልለትና አሁኑና ይባልና ከቤት ይወጣል። ትንሽ ቆይም ቢሉት አይ አሁን ነው የምወጣው፣ አሁን አስፈላጊ ሰውን ማግኘት አለብኝ ብሎ ሁሉንም ምግቡንም ትቶ ተነስቶ ይወጣል። በኃይሉና አጋቹ ተገናኝተው በኃይሉም እኔን ደውሎ ያስፈራራኝን ሰውዬ አግኝተከዋለሁ ሲለው አጋቹም አላገኘሁም፣ አታስብ ጋሼ እስከ መቼ ድረስ ተደብቆ እንደሚኖር እናየዋለን ይለዋል። አቶ በኃይሉም የግድ ማግኘት አለብን፣ ደግሞም የብሌን እናት የሆነ ነገር ማድረግ አለብን፣ ደግሞ ለዛች ለብሌንም ቆንጆ ወጥመድ አዘጋጅቼላታለሁ ሲል አጋቹስ ምን ለምታደርግ ፈልገሃል ሲለው እሷም ወርቁን ስታደርግ ዘሯን ዘራማ ያድርጎ የማያውቀውን ወርቅ ስላደረገች ፈንድቃለች። ሰላም ደግሞ ወርቁን ፈልጋ ስታጣ መንቅራት አስወጣታለች። እኔም ደግሞ ዳግም እንዳትመለስ አሳስራታለሁ። ሁለቱም በዚህ በንግግሩ እየተሳሳቁ አቶ በኃይሉም ወደ ቤት ተመልሶ ይሄድና እህቱን እራት ጋብዝሻለሁ ስላላት ሰላምንም ከቤት ይወጣሉ ከሰላም ጋራ። ዋው ሲስቱ በጣም አምሮብሻል፣ ቆይ እዚህ ጋር አስተካኪ ብሎ ኮሊታውን ሊያስተካክልላት ስል ወርቁ የታለ ብሎ ይጠይቃታል። እኔ እንጃ የት እንዳደረግኩት አላውቅም ስትለው ብሌንም በአጋጣሚ ከቤት እየወጣች እያለ ነበረ እቺ ልማደኛ ሌባ ናት የወሰደችው ብሎ ሲላት ሰላምንም ብሌንን ነው የምትለው ስትለው አዎ ከሷ ውጪ ሌባ እዚህ ቤት ማን አለ ይላታል።
ሰላምም አረ ብሌን ይሄን አታደርግም፣ በባለፈውም ያለ ጥፋቷ ነው ሌባ የተባለችው ብላ ስትለው እሱም ይሄ የዋህነትሽ እኮ ነው የሚያስጠቃሽ፣ ይቺ ሌባ አሁን አዋርዳታለሁ ይላታል ሰላም። ብሌንም እክላሷ ተቀምጣ ይሄድና በጥፊ ይመጣታል። አንቺ ሌባ በባለፈው ይፍላሹ አልበቃ ብሎሽ አሁን ደግሞ ይሄን ደገምሽ ሲል ሰላምም እንቅ አድርጋ ትይዘውና ለምንድን ነው እንዲህ የምታደርገው ስትለው አንቺ ነሽ ልጅቷን ያቀበጥሻት እንደዚህ ይላታል። ሀብሉን አምጪ አምጪ እያላት ሲል እሷ የምን ሀብል ነው ስትል አይ አንቺ ነሽ የወሰድሽው ሀብሉን ደግሞ የምን ሀብል ትያለሽ ወይ ብሎ ሲጮህባት የፌስታል ውስጥ ያለውን ልብስም እየዘከዘከ እያለ ብሌንም ይሄ ነው ወይ ብላ በጣቷ ታሳያለች። ያሳየችውም የእሱ የጃኬቱ ኪስ ውስጥ ነበረ። ብሌን የበኃይሉ ጃኬት ውስጥ ኪስ ውስጥ ያስቀመጠችው ሀብሉን ቤት እያጸዳች እያለ በኃይሉ ለሷ ወጥመድ እንዳጠመደላት ስለተረዳች ነው ያንን ሀብል ስጦታ ብሎ የሰጣትን ኪስ ውስጥ ያደረገችው። እዛም ጋር ደግሞ ሰላም ፊት የተጋለጸው ከኪሱ ነበረ ሀብሉ የተገኘው ማለት ነው። እናም እሷም ሰላምም ሀብሉን ካገኘች በኋላ እሱ በጣም ይደነግጥና አትመኛት፣ ወጥመድ ነው፣ ቅብርጥስዮ ነው ሲላት አላምንክም፣ ለምንድን ነው እንደምታደርገው ብላ በጥፊ ትለዋለች። አሁኑኑ ቤት የለቀክ እንድትወጣ ብላው ከቤት አስወጥተዋለች። ሰላምም ብሌንን በጣም ይቅርታ ያለ ጥፋትሽ ጥፋተኛ ነሽ ብሎ ስለጮኸብሽ ብላ ይቅርታ ትላታለች። ሰላምም አንቺ ምንም አላጠፋሽም ብላ ይቅርታ ከተጠያየቁ በኋላ እንግዲህ እሱም እየፎከረ እየገላመጠ ነው ብሌንን የወጣው። በኃይሉ እንግዲህ በብሌን ቤተሰብ ምን ያደርሳል በወላጅ እናቷ ላይ። እንግዲህ ወላጅ እናቷም ደግሞ እዚህ ጋር ታግታለች። መጨረሻ ላይ ያገታትም ዳግም ይመስለኛል። ዳግም ደግሞ ገነት እናቱ እንደሆነች አያውቅም። እዚህ ጋር ሰላምም ደግሞ ልጇ ብሌን እንደሆነች አታውቅም። የሚገርመው ነገር የሁለቱም እናትና ልጅ ተገናኝተው ነበረ፣ ግን የልባቸው ነፍስያቸው የምትነግራቸው ነገር አለ። ግን እነሱ ደግሞ ልጄ ነክ ወይም ልጅሽ ነኝ የሚባለው ነገር ብቻ ነው ያልተነጋገሩት። እዚህ ጋር ደግሞ ቃልም አንዳንድ ጊዜ ያው የምትናገራቸው ነገሮች ካፏ እያመለጧት ለሷ ወጥመድ ሆነውባታል። ሰላም ግን አልነቃችም እንጂ ቃል ልጇ እንዳልሆነች በጣም ግልጽ ብሎ የሚታይ ነገር ነው። እንግዲህ የብሌን እናትስ ምን ይሆን? ይገላታል ወይስ ዳግምም እያለቀሰ ነው አግቷት የቆመው? ይሄ ድራማ በጣም አስተማሪ፣ ለአንዳንድ ገብጋባ ሰዎች ደግሞ የእውነት በራሳቸው ወጥመድ ሌላውን ሊጥሉ ሲሮጡ ራሳቸው እዛ ወጥመድ ውስጥ እንደሚገባ የሚያሳይ ድራማ ነው። ከዚህ ድራማ ብዙ እንማራለን። ይሄንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ክፍል ይዤላችሁ እስከምመጣ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ እኛንም ያለንበትን ሀገር ሰላም እያደርግልን። ሰላም ካለ ሁሉ ነገር አለ። ሰላም ከሌለ ምንም ነገር ሊኖር አይችልም። የሚቀድመው ሰላም ነው።